አባቶቻችን አስተምረውናል። ሰማዕታት በደማቸው መስክረውልናል። አቡነ ሽኖዳ ደግሞ በብዕራቸው መንገዱን አመልክተውናል። መጀመር መታደል ነው፣ መጨረስ ግን ድል ነው። በጉዟችን መጀመሪያ ላይ ዓላማችንን የሚሰርቁ ስውር ወጥመዶችን አይተናል። በሁለተኛው ክፍላችን ደግሞ በመንገድ ላይ የዛሉትንና ወደ ኋላ ተመልክተው የጠፉትን ዘክረናል። ዛሬ ግን የምናገረው ስለ አሸናፊዎቹ ነው። ስለነዛ ዓለም ያልበገረቻቸው፣ ሰይፍና እሳት ያልመለሳቸው፣ እስከ ሞት ድረስ ስለጸኑ የእግዚአብሔር ልጆች ነው። ለመሆኑ ኃጢአተኛውን ወደ ቅዱስ፣ ፈሪውን ወደ ሰማዕት የሚለውጠው ያ የማይናወጥ ልብ ምስጢሩ ምንድን ነው? እንደ ቄጤማ ነፋስ ወደ ነፈሰበት እንዳንወዛወዝ የሚያደርገን ያ ጽኑ መሠረት እንዴት ይገነባል? በዚህ መጨረሻ ክፍል ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ የጽናትን ምስጢር ይገልጡልናል። ከሥጋና ከደም ጋር ሳይማከሩ ለእግዚአብሔር ጥሪ እሺ ብለው ስለ ጸኑት አባቶች እናወራለን። ይህ ጉዞአችን ማጠቃለያ ያንተንም መንፈሳዊ ማንነት ዳግም የሚገነባ ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባለፉት ሁለት ክፍል ትምህርቶቻችን በመንገዱ መሃል ስለተሰናከሉና ወደ ኋላ ተመልክተው የጨው አምድ ሆነው ስለቀሩ ነፍሳት አይተናል። ዛሬ ግን ትኩረታችን ወደ አሸናፊዎቹ ወደ ጽኑዓንና ወደ ብርሃን ልጆች እንዞራለን። ለመሆኑ ኃጢአተኞች ወደ ቅዱሳን፣ ደካሞችን ወደ ሰማዕታት የለወጠው ያ ታላቅ ምስጢር ምንድን ነው? ቅዱሳን ከኛ የሚለዩት ፍጹም ስለሆኑ ሳይሆን አንዴ ስለወሰኑና በውሳኔያቸው ስለጸኑ ነው። ታላቁ አባት አቡነ ሽኖዳ እንዲህ ይላሉና ዲያብሎስ በእኛ ውስጥ ጥርጣሬንና የላላ ፈቃድን ሲመለከት እንደ ቄጤማ ልፍስፍስ መሆናችንን ያውቃል። ያን ጊዜም ጨብጦ ይሰብረናል። ዛሬ ግን እንዳይሰባብረን እንደ አርባ ስለጠነከሩትና እንደ ጽዮን ተራራ ስለማይናወጡት ቅዱሳን እናወራለን። እውነተኛ ንስሐ ማለት ለጥቂት ጊዜ ከኃጢአት እረፍት መውሰድ አይደለም። እውነተኛ ንስሐ ከኃጢአት ጋር ለዘላለም መፋታት ነው። ቅዱሳን አባቶች እንደሚነግሩን ንስሐ ማለት ምኞትን በናፍቆት መለወጥ ነው። ለዓለም የነበረህ ምኞት በእግዚአብሔር ናፍቆት ሲተካ ያን ጊዜ ትረካህ ይቀየራል። ያን ጊዜ ታሪክም ይለወጣል። ታላቁን ጻድቅ ሙሴ ጸሊምን እንመልከት። እርሱ የነፍስ ቀዶ ጥገና ሐኪም ነበር። ሐኪም ነቀርሳን፣ ካንሰርን ከአካል ውስጥ ሲያስወግድ አንዲት የፀጉር ዘለላ እንኳን ቢተው ያ ነቀርሳ ተመልሶ እንደሚመጣ ሙሴ ጸሊም ያውቅ ነበር። ስለዚህ ወደ ቀደመ ሕይወቱ ሊመለስ የሚችልበትን አንዲትም ቀዳዳ አላስቀረም። ኃጢአትን ከልቡ ጠራርጎ አወጣ። እንደ ቅዱስ አውግስጢኖስ፣ እንደ ቅዱስ ጳውሎስ ሁሉ እነርሱ እግዚአብሔር ዓላማቸው ሲሆን ሕይወታቸውን ያለምንም ማመንታትና ወደ ኋላ ያለመመልከት ሙሉ ለሙሉ ተለወጠ። ዛሬም ንስሐ ገብታችሁ እያለ ተመልሶ በኃጢአት የሚወድቅ ሰው በዓላማው በዓይኑ ፊት ግልጽ ስላልሆነ ገና ጉዞን አልጀመረም ማለት ይከብዳል። ሌላው የጽናት ተምሳሌት የሰማዕታት ጠባይ ነው። የእነርሱ ዓላማ እግዚአብሔር ብቻ ነበር። ለዚህም ነው ግርፋትንና ሞትን እንደ ሰርግ ድግስ የተቀበሉት። ቅዱስ ጳውሎስ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ብሎ ሲጠይቅ መልሱን አስቀድሞ በደሙ ጽፎት ነበር። ሰማዕታት ከእግዚአብሔር ፍቅር ሊለያቸው የሚችል ምንም አይነት ልዩ ፍጥረት በምድር ላይ እንደሌለ ተረድተዋል። እነርሱ በሰይፍ ፊት የቆሙት በድፍረት ሳይሆን በፍቅር ነው። ፍቅር ሲጸና ሞትን ይንቃል። ዓላማው እግዚአብሔር የሆነ ሰው ምድራዊ ሕይወቱን እንደ አሮጌ ልብስ አውልቆ ለመጣል አያቅማማም። ምክንያቱም እርሱ የናፈቀው ከደመና በላይ ያለውን ዘላለማዊ ቤት እንጂ በቅጽበት የሚጠፋውን የዓለምን ክብር አይደለምና። የአባታችን አብርሃምን ሕይወትም እንመልከት። እግዚአብሔር ከሀገርህና ከዘመዶች ተለይተ ውጣ ሲለው አብርሃም ወዴት ብሎ አልጠየቀም። ዓላማው ምድሪቱ አልነበረችምን። ዓላማው የጠራው አምላክ ነበረ። ከሁሉ በላይ የሚገርመው ግን በሞሪያ ተራራ ላይ ያሳየው ጽናት ነው። አንድ ልጁን መስዋዕት እንዲያደርግ ሲታዘዝ በውስጡ አልተቃወመም። ማልዶ ተነሳ። ለምን? ምክንያቱም አብርሃም ለይስሐቅ የነበረው ፍቅር ለእግዚአብሔር ካለው ፍቅር በታች ነበረ። ልጁን ይዞ ወደ ሞሪያ ተራራ ሲወጣ ልቡ ከእግዚአብሔር ጋር ነበር። አብርሃም ቃል ኪዳኑንና ደሊላን እኩል ሊያስቀምጥ አልወደደም። ቅዱስ ጳውሎስም ወዲያው ከሥጋና ከደም ጋር አልተማከርሁም እንዳለው መለኮታዊ ጥሪ ውሳኔን ይፈልጋል። የምታመነታ ከሆነ ዲያብሎስ ጥርጣሬን በመሃል ይዘራል።
አድማጮቻችን ዛሬ ትምህርታችንን ስንቋጭ ለልባችሁ አንዲት ምክር አለኝ። እንደ ቄጤማ ነፋስ ወደ ነፈሰበት አትወዛወዙ፣ ጽኑዓን ሁኑ። ከእግዚአብሔር አጠገብ ምንም አይነት ሌላ ዓላማ አታስቀምጡ። ዓላማ እግዚአብሔር ከሆነ ሁለት ልብ አይኖርህ፣ አታመንታም። ያዘነው ባለጸጋ ብላቴና ሕግ ቢጠብቅም ልቡ ግን በምድራዊ ሀብት ታስሮ ነበር። አንተ ግን እንደ ኒቆዲሞስ ሁን። ጌታውን አንዴ ካወቀ በኋላ በሁለት ዓለም መኖርን አቆመ። እንደ ሐዋርያት ሁሉንም ትቶ ተከተለው። የሕይወት መንገድ በፊት ግልጽና የማይለወጥ ይሆን። ቅዱስ ጳውሎስ እንዳለው የተወደዳችሁ ወንድሞች ሆይ ጽኑ፣ የማይነቃነቅም ሁኑ ይለናል። እንግዲህ የመንፈሳዊ መንገድ ጉዟችን የመጨረሻው ምዕራፍ ላይ ደርሰናል። ቅዱሳን አባቶቻችን አስተምረውናል። ሰማዕታት በደማቸው መስክረውልናል። አቡነ ሽኖዳ ደግሞ በብዕራቸው መንገዱን አመልክተውናል። አሁን ጥያቄው ወደ አንተ ይመጣል። ዛሬ ከዚህ ቪዲዮ በኋላ ትመለሰው ወደ የትኛው ሕይወት ነው? እንደ ዲማስ ዓለምን ወደ ትቀራለህ ወይስ እንደ ቅዱስ ሙሴ ጸሊም የነፍስህን ነቀርሳ ዛሬውን ቆርጠህ ትጥላለህ? ወዳጅ ወይ እግዚአብሔር አምላክ የሚፈልገው ሙሉ ልብህን ነው። ሁለተኛ ዓላማ የሌለበትን በሁለት ሐሳብ የማይሰናካከለውንና በፍቅሩ የጸናውን ልብህን ዛሬውን ወስን። ምክንያቱም ዘላለም የምትኖረው በወሰንከው ውሳኔና በጸናበት ዓላማ ልክ ነውና። ይህ ሶስት የመጨረሻው ትምህርታችን ለነፍሳችሁ ስንቅ እንደሚሆን ተስፋ እናደርጋለን። ትምህርቱ ለሌሎች እንዲደርስ ቪዲዮን ላይክ፣ ሼር በማድረግ የወንጌል ተካፋይ የሆኑ ተከታታይ መንፈሳዊ ትረካዎች ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ሲጠሩት የሚያምር ወልደ አብ